ሰላም እንዴት ናችሁ? የአውቶቴክ ዊዝ አብርሽ ቤተሰቦች፣ ዛሬ ደግሞ ስለ መኪና ጎማ ነው የምናየው። ጎማ ጥቅሞቹ፣ አይነቶቹ፣ እያንዳንዱ ምን አይነት ጎማ መምረጥ እንዳለብን፣ እንደዚሁም ደግሞ ስለ ጎማ ዲዛይን አጠቃላይ እናወራለን። ዋና የጎማ ጥቅሞች ምን እንደሆኑ ለማየት ያክል፣ አንደኛ የመኪና ክብደት መሸከም እሱ ነው የሚሸከመው ማለት ነው። ሁለተኛ ደግሞ ብሬክ ለማድረግ ፍሬን ለመያዝ አክሰለሬሽን፣ እንደዚሁም ደግሞ ኮርነስ እናደርገው ፓወር ፍሎ የሚያደርገው ከጎማ በኩል ስለሆነ ይሄ በጣም ወሳኝ ነው ማለት ነው። ሌላ ደግሞ የጎማ ላይ ያለው ጽሁፎች ምን ይገልጻሉ የሚለውን ለማየት ያክል እያንዳንዱ ነገር የራሳቸው ኢንፎርሜሽን አላቸው። ለምሳሌ ፒ ማለት የፓሴንጀር ነው። ይሄ ፓሴንጀር ማለት የሰውን የሚጭን መኪና ማለት ነው። ይሄን የሚገልጸው ፒ። ኤልቲ ከሆነ ላይት ትራክ ማለት ነው፣ የጭነት መኪናዎች ናቸው። ኤስሲ ደግሞ ስፔሻል ትሌር ያለ ወይም ደግሞ ስፔሻል የጭነት ነው ማለት ነው። እቺ 205 የምትለው ውድዙ ነው፣ የጎማ ውድዙ 205 ሚሊ ሜትር ነው ማለት ነው። በየሞዴሉ የተለያየ ሊሆን ይችላል እንደ ሞዴሉ። 65 ደግሞ አስፔክት ሬሾ ነው የዚች 65ቱ ደግሞ አስፔክት ሬሾ ነው የዚህ ጎማ። ለምሳሌ 65 አስፔክት ሬሾ ሳይድ ዎል ሄይቱ ማለት ነው 65 ነው ማለት ነው። ስለዚህ በየሞዴሉ ዲፈረንስ ናቸው ማለት ነው። 55 የምትለው ደግሞ አስፔክት ሬሾ ነው ሳይድ ዎል ሄይቱ ነው። አሬ ደግሞ የኮንስትራክሽን ታይፕ ራዲያል ነው የጎማ ታይፕ ማለት ነው። በኮንስትራክሽን የተለያዩ ናቸው ጎማዎች። ይሄኛው ራዲያል ታየር ታይፕ ነው ማለት ነው። እንደዚሁም ደግሞ ቢ ደግሞ ባይስ ቤልት ነው። ከስር ያለው ታይፑ ምን አይነት እንደሆነ ነው ለማሳየት ነው። ሌላው ዊል ሪም ዲያሜትሩ ምን ያክል ነው የሚለው የዊሩ ዲያሜትር 16 በኢንች ነው ማለት ነው። የሪሙ ዲያሜትር ምን ያክል እንደሆነ ማወቅ እንችላለን ማለት ነው። ይሄ ደግሞ ምን ያክል ሎድ መያዝ ይችላል፣ ሎድ ኢንዴክስ ነው ኢንዲኬት የሚያደርገው። ማክሲመም ሎዱ ምን ያክል ነው የሚለው ነው። 95 ማለት ሳች ካረግ ነው 690 ኪሎ ግራም አካባቢ መሸከም ይችላል ማለት ነው። ቪ ደግሞ ኢንዲኬት የሚያደርገው ስፒዱን ነው። ለምሳሌ ቪ 240 ኪሎ ሜትር ፐር አወር ማክሲመም ሮቴት ማድረግ ይችላል ማለት ነው። እንደዚሁም ደግሞ ክውም ካየነው ክው ደግሞ 160 ኪሎ ሜትር ፐር አወር ማክሲመም ስፒድ ሎድ መሸከም ይችላል። ዋይ ደግሞ 300 ኪሎ ሜትር ፐር አወር ዋይ በጣም የተሻለ ነው ማለት ነው። በዚህ መልኩ እያንዳንዱ የተለያዩ ናቸው። በዚህ ማለት እንችላለን። የመጀመሪያው ቱብ ታየር ይባላል። ቱብ ታየር ማለት በውስጥ በኩል ቱብ አለው ወይም ደግሞ ይሄ ከመዳሪ የሚባለው አለው ማለት ነው። እሱ ላይ ነው ኤር የሚሞላው። ኤር ከተሞላ በኋላ እሱ ነው የሚጠቀመው ማለት ነው። ስለዚህ ከመዳሪ ወይም ደግሞ ቱቡ ቢቀደድ ጎማው አይሰራም ማለት ነው። ስለዚህ ቱብ ታይፕ ይባላል ማለት ነው። ይሄ ሁለተኛ ደግሞ ቱብለስ ነው። ይሄ ዘመናዊ መኪኖች ላይ ያሉት አሁን በብዛት የምንጠቀማቸው ቱብለስ ናቸው። እነዚህ ቀጥታ ከሪሙ ጋር ነው ሪምና ቱቡ ጎማው ተገናኝቶ ኤሩን ሊክ እንዳያደርግ ያደርገዋል። ይሄ ጎማው ምስማር ራሱ ቢወጋ በቀላሉ መጠገን የሚችል ናቸው። እነዚህ አሁን በብዛት ማርኬት ላይ ያሉት በጣም ተመራጭ የተባሉት አሁን እነዚህ ናቸው ማለት ነው። ለምሳሌ አሁን እንደዚህ ምስማር ቢወጋ በቀላል ማቴሪያል መጠገን የሚችል ጎማ ስለሆኑ እነዚህ ተመራጭ ናቸው። ሌላኛው በጎማ ዲዛይን ካየነው ይሄ አሁን ሴሜትሪክ ነው ዲዛይኑ ጎማው ሴሜትሪክ ዲዛይን ይባላል። ይሄ በብዛት ብዙ መኪኖች ኖርማል ፓሰንጀር መኪኖች ላይ የምንጠቀማቸው እንደዚህ አይነት ጎማ ናቸው ማለት ነው። ይሄ ለትራክሽንም በጣም ቆንጆ የሚባለው ነው። ድምፅም ብዙም የለውም ማለት ነው። ስለዚህ በብዛት አሁን ብዙም ጥርስም ስላለው ተመራጭነቱ ይሄ ሴሜትሪክ የምንለው የጎማ አይነት ነው ማለት ነው። ስለዚህ በዋጋም አንጻር የተሻለው እሱ ነው። ዋጋውም ቆንጆ ነው፣ ተመራጭ። ብዙ ጊዜ ከስተመርም ብዙ ሰውም የሚፈልገው ሴሜትሪክ የሚባለው ጎማ አይነት ነው ማለት ነው። ሁለተኛ ደግሞ አሴሜትሪክ የሚባለው ነው። አሴሜትሪክ ማለት ደግሞ ምንድን ነው? ኢነርና አውተር ውስጥ ላይ እዚህ ጋር እንደሚታዩት በውስጥ በኩል አነስተኛ ጥርስ አለ፣ በውጭ በኩል ደግሞ ብዙ ጥርስ ነው ያለው። የጥርሱ ዲዛይኑ ነው ማለት ነው። ስለዚህ ጥርስ ዲዛይኑ ገልብጠን መጠቀም አንችልም። ያኛው ገልብጠን መጠቀም እንችላለን። ከውስጥ ቢበላ በውጭ በኩል ማድረግ እንችላለን። ይሄ ግን በጣም ከባድ ነው። በቀላሉ በውጭ ወደ ውስጥ በኩል ቀይረን መጠቀምም በጣም ቻሌንጅ ናቸው እነዚህ አይነት አሴሜትሪክ ታይፖች ማለት ነው። ስለዚህ ሴሜትሪኩ ላይ እንደፈለግነው ቀይረን መጠቀም እንችላለን። ይሄኛው ግን መጠቀም በጣም ቻሌንጅ ነው ማለት ነው። እንደዚሁም ደግሞ ይሄ በብዛት ስፖርት ቫይክሎች ላይ ነው የሚጠቀመው ማለት ነው። ምን ያክል ፕሬጀር ለጎማ እንደሚያስፈልገው ለማወቅ በቀላሉ ጎማ ላይ ያለውን ጽሁፍ ማየት ነው። እዚህ ጋር ማክሲመም ፕሬጀሩን እሱም ማለፍ የለብንም ማለት ነው። ለምሳሌ እዚህ ጋር 44 ፒኤስአይ ነው የሚለው።
ስለዚህ 44 ፒኤስአይ ማክሲመሙ ነው፣ በጣም ከፍተኛ ነው። ይሄን አልፎ መሙላት የለበትም ማለት ነው። ለመኪናችን ምን አይነት ጎማ መግዛት አለብን የሚለው ለማወቅ በቀላሉ እዚህ መኪና ተጽፎልናል። እዚህ ለተጻፈው ማንበብ ነው በቀላሉ። እዚህ ጋር ለማለት ያክል የፊተኛው ጎማ ላይ መጠቀም ያለብን ይሄው ከነ ቁጥሩ ተጽፎልናል። እዚህ ጋር P20565R15 ብሎ እንደዚህ ደግሞ ለኋላ ጎማ ምን ያክል መግዛት እንዳለብን ተቀምጦልናል። በቀላሉ እዚህ ላይ አይተም መግዛት ነው ማለት ነው። ምንም እንትን የለውም። በቀላሉ እዚህ ላይ ተጽፏል። እንደዚህ ደግሞ እዚህ ጋር ምን ያክል ፕሬሸር መሙላት እንዳለብን ለምሳሌ እዚህ ጋር 29 ፒኤስአይ ነው መሙላት ያለብን ማለት ነው ፕሬሸሩን። ስለዚህ በቀላሉ ማወቅ እንችላለን ማለት ነው በዚህ መልኩ።